መዳረሻ በሆነችው ፒያሳ በማራኪ የኮሪደር ልማት ደምቆ በሚገኘው ውብ መንደራችን ላይ የመጨረሻውንና ሶስተኛውን ብሎክ እነሆ እያልን ልዩ የከተማ እይታን ከጠዋት ፀሐይ ጋር አጣጥሞ በያዘው ብሎክ ከ25% ልዩ ቅናሻችን ጋር ከባለ 1 እስከ ባለ 3 መኝታ በተለያየ የካሬ አማራጭ አቅርበንላችኋል። በ10% 690 ሺህ ብር ቅድመ ክፍያ ብቻ ቀሪውን በግንባታው ሂደት ያለምንም የዶላር ንክኪና ከወለድ ነፃ በሆነ መንገድ የሚከፍሉበት መንገድ የተመቻቸለት። ምን ይሄ ብቻ! እዛው ፒያሳ አድዋ ሚውዚየም ፊት ለፊት G+5 የገበያ ማዕከል በ3.9 ሚሊዮን ሙሉ ክፍያ እና በ900 ሺህ ብር ቅድመ ክፍያ የግሎት ያድርጉ። ጥራትና እምነት መገለጫው የሆነው ቴምር ሪል ስቴት ደንበኞቻችን ምስክሩ ናቸው። ለበለጠ መረጃና ለቢሮ ቀጠሮ ከታች ባለው ስልክ ይደውሉ። የመሃል ከተማ የደረሱን መረጃዎች አሉ። እነዛ መረጃዎች እናቀርባለን። እንግዲህ በደረሰን መረጃ መሰረት የህወሓት ዝግጅቶች እየታዩ ነው ያሉት። እነዚህ ዝግጅቶች ከሞላ ጎደል የኤርትራ መንግስት ላይ ከወጣው መግለጫ ጋር የተሳሰረ ነው። የኢትዮጵያ መንግስት ዝም ብሎ መግለጫ አላወጣም። ያወጣበት ምክንያት የራሱ ምክንያቶች አሉ። እነዚህ ምክንያቶች ከዚህ በፊት በተደጋጋሚ ሳነሳው የነበረ ነው። በግልጽ የሻዕቢያ መንግስት የኢትዮጵያን ሉዓላዊነት ደፍሯል። ይሄ ምንም ጥያቄ የሚገባበት ነገር አይደለም። ስለዚህ ይሄንን ጉዳይ በተመለከተ የኢትዮጵያ መንግስት የያዘው በኤርትራ መንግስት ላይ የያዘው አቋም ትልቁ ፖይንት ቅድም ያነሳ ነው። በዚህ በክረምት ከመግባቱ በፊት በሻዕቢያና ህወሓት አንድ ላይ ሆነው ወረራ ለመፈጸም መዘጋጀታቸውን የሚያሳይ ነው። እንግዲህ እዚህ ጋር ክርክሮች እንዳሉ ገና መግባባት ላይ ያልደረሱ ነገሮች እንዳሉ ከዚህ በፊትም አንስቼዋለሁ። ክርክሮቹ ምንድነው? ሻዕቢያ የሚፈልገው የአፋርን መንገድ ነው የሚፈልገው። ሻዕቢያ የአፋር መንገድ እንዲቆረጥለት ነው የሚፈልገው። የአፋር መንገድ ተቆረጠ ማለት ኢትዮጵያ ከጅቡቲ የምታስገባቸውን ነዳጅ እንበል ኢምፖርት የምናደርጋቸው ምርቶች በሙሉ እንዲቋረጡ ነው እየፈለገ ያለው። እንግዲህ የራሱን ዘጋ። ከዛ ደግሞ ወደ ጅቡቲ መጥቶ የጅቡቲን መስመር ለመዝጋት ነው እያሰበ ያለው። ሰበቡ ግን ራሱ በቀጥታ ቢመጣ ወራሪ ስለሚሆን አቅምም ስለማይኖረው በአፋር በኩልም ከባድ ስለሆነ እየገፋ ያለው ማንን ነው? የህወሓት ሰዎችን ነው። የህወሓት ሚሊታሪ ታጣቂ ጀነራሎቹን ነው እየገፋቸው ያለው። እናንተ ሰበብ አላችሁ። ሰበባችሁ ምንድነው? በአፋር የተደራጀ ነፃ መሬት ላይ ያለ ሰዎች አለ። ይሄን ነፃ መሬት ላይ በሚል የተከማቹት የትላንትና የትግራይ ታጣቂዎች የዛሬ ግን የእናንተ ተቃዋሚዎች ናችሁ። ስለዚህ እነሱን በመምታት ሰበብ በጀነራል ወዲያን ጥሩ የሚመራው ማለት እነሱን በመምታት ሰበብ ወደ አፋር መግባት ትችላላችሁ። ስለዚህ የፕሪቶሪያ ስምምነትን ጣሱና ተጨባጭና ግልጽ የሆነ አደጋ አጋጥሞናል ብላችሁ መግለጫ ማውጣታችሁ ካልሆነም ደግሞ በመብረቃዊ ጥቃት ወደ አፋር ሰራዊታችሁን አሰማሩ ነው እያለ ያለው። ደን ልክ እሱን ስታደርጉ ሰራዊቱን መምታት ብቻ ሳይሆን የነወዲያን ጥሩን ሰራዊት ብቻ ሳይሆን ሄዳችሁ መንገዱን ትቆርጡታላችሁ። በዚህ መልኩ የኢትዮጵያ መንግስትም መረጃው ስላለው ከፍተኛ የሰራዊት ማጠናከር ስራ እየሰራ ያለው በአፋር ነው። አፋር ላይ ነው እየሰራ ያለው። ከዛ ምናልባት ታስታውሱ ከሆነ 2 ሳምንት 3 ሳምንት በፊት የጌታቸው አሰፋ ልጆች ቀጥታ ከሱ መልእክት የሚቀበሉ የሱ ሚዲያ የሆኑ ሰዎች ብዙ አዳማጭ ያላቸው አፋርን እንደ ደሙ ቀጣይዋ ተረኛ አፋር ናት።
አፋርን ሊወድም ነው የኢትዮጵያ መንግስት ወይም ጠቅላይ ሚኒስትሩ የሚሉት አፋርን ሊያወድም ነው የሚል ተከታታይ ፕሮግራም ነው የሰሩት የምታስታውሱ ከሆነ ይሄ በቀጥታ ጌታቸው አሰፋ ከሻዕቢያ ጋር ተነጋግሮ የተቀረጸ ፕሮግራም ነው እያንዳንዱን ነገር ያስተሳሰራችሁ እንድታዩ ነው እየነገርኳችሁ ያለሁት ቀጣዩ አተረኛ ተብላ አፋር ልትወድም ነው እውነት ነው የኢትዮጵያ መከላከያ ሰራዊት አስቀድሞ ስላወቀ ሰራዊቱን አፋር አከማችቷል እኔ ባለኝ መረጃ ጠይቄያለሁ በደንብ አከማችቷል አፋር ላይ ወሳኝ የሚባሉ የአፋር ቦታዎች ላይ አከማችቷል ስትራቴጂክ የሚባሉ ቦታዎች ላይ ከነ ቴክኖሎጂው አስቀምጧል አፋር ላይ መሆንም አለበት ግን በጌታቸው አሰፋ ልጆች አማካኝነት ምክንያቱም ኢትዮጵያ ቱቦዋ ከተዘጋ ነዳጅ አይኖርም ሌሎች ምርቶች አይገቡም አገሪቷ ቀውስ በቀውስ ትሆናለች ያኔ አገሩ ይታመሳል የነ ኢሳያስ አፈወርቂ ፕሮጀክት ይሄ ፕሮጀክት ነው ስለዚህ ቀድሞ ያወቀው የኢትዮጵያ መንግስት በከፍተኛ ሁኔታ ኃይሉን ወደ አፋር ነው ያከማቸው ያቃሉሱ ነጌታቸው አሰፋ ያን ያቃሉ እና ያደመ ቡድን ይሄን ያቃል ስለዚህ ምን መፍጠር ፈለገ ቀጣዩ የውድመት ተረኛ ከትግራይ ቀጥሎ አፋር ከአማራ ቀጥሎ አፋር ወደሚል እንዲሄድ አደረጉት ማለት ነው ስለዚህ ሰዎች እንዲገባችሁ ነው እንድታስተሳስሩት ነው ያነሳው ያለውት ትልቁ የተፈለገው ግን አፋር ስስ ሆኖ የሰው ኃይል ሳይኖረው ሚሊተሪ ዝግጅት ሳይኖረው በድንገቴ እንደ ሰሜንዝ እንደመቱት በድንገቴ ቅጽበታዊ ምት ከኛ የወጡትን ነው የመታናቸው ብለው ሄደው መንገዱን እንዲቆርጡ ለማድረግ ስለዚህ ሻዕቢያ እየገፋ ያለው ይሄንን ኢሳያስ አፈወርቂ ሌሎቹ እየገፉ ያሉት ይሄን ሐሳብ የቲፒኤልኤፍ ሰዎች ግን ጀነራሎቹን ጨምሮ የዋት ጀነራሎች ይሄ ብቻ ሳይሆን ወልቃይትን መግባት አለብን ቅጽበታዊ ጥቃት መብረቃዊ ጥቃት የምንፈጽም ከሆነ በወልቃይት በኩልም ፈጽመን ከሱዳን ጋር የሚያገናኘውን ነገር ይዘን ወልቃይትን መቆጣጠር አለብን ስለዚህ የሚፈጸም ከሆነም በተመሳሳይ ጊዜ ወደ ወልቃይትም ወደ አፋርም ነው መሄድ ያለብን ይሄ ነው አሁን ከሞላ ጎደል ወደ ስምምነት እየመጣ ያለው ሐሳብ ይሄ ሐሳብ ስለዚህ ከዚህ አንፃር ያሉት መረጃዎች ምንድናቸው የሚሉትን አንዳንድ የደረሱንን መረጃዎች ነጥቦቹን አነሳላችኋለሁ አንድ 4-5 መረጃዎች አሉ እነሱን ቶሎ አነሳለሁኝ በዋናነት የህዋት የጦርነት ዝግጅት ነው ከዚህ አንፃር የመጀመሪያው ያው የህብረተሰብ ጭንቀት ነው በሰበሰብነው መረጃ መሰረት በወልቃይት ጠገዴ ወርጸገዴ ሁመራ ወዘተ አካባቢዎች ከፍተኛ ውጥረት እንዳለ የደረሱን መረጃዎች ያመለክታሉ በማህበረሰብ ዘንድ የመረበሽ ስሜቶች አሉ ውጥረቶች አሉ እዛ ወልቃይት ጠገዴ ሁመራ ወዘተ የሚባለው አካባቢ ላይ ማህበረሰቡ ጦርነት ዳግም ሊመጣ ይችላል የሚል ከፍተኛ ጭንቀቶች መኖራቸውን አንዱ ያሰባሰብነው የአዲስ ኮምፓስ መረጃ ያሳያል ከማህበረሰብ አንፃር የዛ አካባቢ ነዋሪዎች ያለው ሁኔታ እሱ ነው እንግዲህ ትላንትና ነጌታቸው ረዳ ሄደዋል እነ አረጋ ፕሬዝዳንቱ ሄደዋል እነ ኮሎኔል ደመቀ ዘውዱ እና የዛ ዞን አስተዳዳሪው ተነጋግረዋል በሱም ደስተኛ አይደሉም ያው ጌታቸው ረዳ ላይ ዘመቻ ጀምረዋል
እንግዲህ እሱም አዲስ ስታንዳርድ ላይ የማንነት ጥያቄ አለ ብያላልኩም ብሏል አላለም ዲስቶርትድ የሆነ መረጃ ነው በአማራ ማስ ሚዲያ የተላለፈብኝ ብሎ አዲስ ስታንዳርድ ላይ ወጥቶ የተናገረው ነገር አለ አንዳንዶች ደግሞ ቪዲዮ ያወጡና የማንነት ጥያቄ እኔ የለም ብልም ማህበረሰብ አለ ካለ ምን እናረጋለን የሚል ጥያቄ ማንሳቱንም አይቻለው የሆነ ሆኖ መጀመሪያ ላይ ሊያጋጥም የሚችል ነገር እኔ እንደውም በጥሩ ነው ሄደው ነው በየማስበው ፌዝ 1 ላይ አይን ላይን መተያየታቸው ራሱ ትልቅ ነገር ነው በጣም ትልቅ እርምጃ ነው አይን ላይን መተያየታቸው ጌታቸው ከአረጋ ጋር መቀመጡ ጌታቸው ከኮሎኔል ደመቀ ጋር መቀመጡ እና ለማን ነው ማንሸ የአስተዳዳሪው አሸተው ከነሱ ጋር መሆኑ ከሀገር ሽማግሌዎች ጋር መቀመጡ ከሃይማኖት አባቶች ጋር መቀመጡ ስቴፕ ቁጥር 1 ግን በጣም ትልቅ ስቴፕ እውነት ለመናገር ትልቅ ስቴፕ ጎሽ ሊባል የሚባል ስቴፕ ነው የነበር ይሄ ህዋቶችን አሸብሯቸዋል ህዋቶችን አስደንግጧቸዋል በጣም ያስደነገጣቸው ምክንያቱም ያ ነገር ይመጣል ብለው አላሰቡም ያስተላለፈ ያለው ጌታቸው ግልጽ ነው ያስተላለፈ ያለው መልእክት ይሄን ጉዳይ በሰላም እንጨርሰው ጦርነት አያስፈልግም የሚል ነገር ነው ያነሳል አንድ ስቴፕ አይደለም 10 ስቴፕ ነው አልፏቸው ሄደው ጌታቸው ያማራ ክልልም ጌታቸውን ተቀብሎ በሚመስል ፌዝ 1 ላይ የታወቀ እኮ ነው እንኳን እንደዚህ አይነት የማህበረሰብ ጭቅጭቅ የተፈጠረበት ግድያ ጦርነቶች የነበሩበት ቀርቶ የቃላት ልውውጥ ያለበት ቦታ እንኳን ፌዝ 1 ላይ ጥሩ ስሜት አይደለም የሚኖረው እንደውም በጣም ደስ ሊላት የሚገባ ነገር ነው ያየሁት ማፈር ያለበት የጊዜ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ ነው ማፈር ያለበት እኔ ደግፈዋለሁ ስል እንዲህ አይነት ውርደት እንዲፈጽም አይደለም ደግፈው ጀነራል ታደሰ ወረደ ምን አለበት እንደዚህ አይነት መድረኮች ሲከፈቱ እውቅና ሰጥቶ ያለውን እምነቱንም መጥቶ መግለጽ ይችላል የማንነት ጥያቄ የላችሁም ምናምን የላችሁም ሊሉሉ ይችላል እኮ የተከፈተው መድረኩ እዛው ወልቃይት ጠገዴ ራያ ምንድነው ሁመራ ነው አይደል እዛ የተከፈተው እዛው ቦታ ላይ ፊዚካሊ መቼም የደህንነት ዋስትና ችግር አይደለም የደህንነት ዋስትና ከሆነ ጌታቸውም ሄዷል የአቋም ጉዳይ ከሆነ ደግሞ መጥቶ አቋሙ መግለጽ ይችላል ጌታቸው ምን አደረገ እንዴ የማንነት ጥያቄ እኔ የለም ስላልኩኝ አይሆንም የማንነት ጥያቄ አለን የሚሉ አሉ ይሄ ግን በህግና በህግ ይፈታል አገራችን ህጋለው የማንነት ጥያቄ የሚፈታበት ይሄን የተናገረው ጌታቸው ይሄን ለመናገር ጀነራል ታደሰ ወረደ ምንድነው የሚያንሰው ስለዚህ የጌታቸው ስራ ጀነራል ታደሰ ወረደ መስራት ያለበትን ስራ ነው የሰራው ጌታቸው ረዳ በከፍታ ላይ ነው የበረረው ያሳበዳቸውም ለዚህ ነው አንዳንድ የሆነ የማይረቡ እኔ እንዴት አይነት አሁንማ እንዴት እንደሚቀፉኝ የጌታቸው ረዳ ሚስጥሮች ምናምን እያሉ በጣም አሳፋሪ እኔ አንዳንዶቹ አይ ዶንት ኖ ቅናት ይሁን እንደው በተለይ ከዚህ ከጾታ ጉዳይ ጋር ተያይዞም ያሉ አሉ እድሜ ልካቸው ወሬያቸው ሁሉ ጾታ የሆነ አሜሪካ ተቀምጠው የነሱ ችግር ነው የሚታየኝ እነሱ ሲናገሩ የነሱን ችግር ነው ማለት የሆነ ሆኖ ጀነራል ታደሰ ወረደ መስራት ያለበትን ስራ ጌታቸው ሰራ ጀነራል ታደሰ መጠየቅ ያለበት ኦኬ ተፈናቃዮች ሰላማዊ ሰልፍ ወጡ ምንድነው ያረከው ጀነራል ታደሰ ወረደ ኮሚቴ አቋቋምክ ለመመለስ ከፌደራል መንግስቱ ጋር ተነጋገርክ ተፈናቃዮች ለመመለስ የበፊቱ ኮሚቴ እንዲንቀሳቀስ አደረክ ምንድነው ያደረከው አሁን ጀነራል ታደሰ ወረደ ዝም ብለ ሄደ ሰላማዊ ሰልፉ ላይ ከፕሪቶሪያ ውጪ መሄድን አማራጭ ካለ አማራጭ እንሄዳለን ምናምን ስትል በፕሪቶሪያ ማዕቀፍ ውስጥ ምን አደረክ
ተብለ ብትጠየቅ ምንድነው የምትመልሰው? ከጠቅላይ ሚኒስትሩ ጋር ተነጋገርክና ተፈናቃዮች አይመለሱም አሉ አለ። ለምን በአደባባይ አትነግረንም? እንደሱ ከሆነ ጠቅላይ ሚኒስትሩ ተፈናቃዮች አይመለሱም ብለውኛል በልና እኔም ጠቅላይ ሚኒስትሩ መጥቼ ላውግዝ። የፊልድ ማርሻሉ ሚሊቴሪውን ስለሚመሩ ተፈናቃዮች አይመለሱም ካሉ ጓደኛሞች አይደላችሁ እንዴ? አይመለስም ካሉ እኔ ልምጣና ፊልድ ማርሻሉ መጥቼ ላውግዝ። ተፈናቃዮች አይመለሱም አሉኝ ብለ ምንም ነገር ሳታደርግ ኮሚቴ ኦርጋናይዝ ሳታደርግ የሰው ኃይል ሳትልክ ተፈናቃዮች እንዴት እንመልስ የሚል አትሊስት አክሽን ፕላን በጋራ ሳታወጣ ጠለምት ላይ አክሽን ፕላን ወጥቶ የለ እንዴ? እዚህ አክሽን ፕላን አውጥተ በአክሽን ፕላኑ ሳትንቀሳቀስ ምንድነው እያደረክ ያለው? ምን አይነት ቅስቀሳ ነው እያደረክ ያለው? ምን እንደሚጠቅምህ እኔ በዚህ ዙሪያ ያየሁት ጀነራል ታደሰ ወረደ ተጠልፏል ምናምን እዛ ውስጥ መግባት አልፈልግም። ቢያንስ ግን ያንተን ስራ አውቶሪቲና ፓወር በትግራይ ላይ የሌለው የተባረረው ጌታቸው ረዳ ስራውን ሰርቷል ብዬ ነው ማለት። በዚህ አራችኋል፣ ተናዳችኋል፣ ያዙኝ ልቀቁኝ እያላችሁ ነው። ሊሸጥ ነው እንትንን ወልቃይትን ሊሸጥ ነው ምናምን ሊሸጥ ነው እያላችሁት ነው። ሰላም ይስፈን ማለት ወልቃይትን መሸጥ ነው። በአገሪቱ ህግ መሰረት ይፈታ ማለት ወልቃይትን መሸጥ ነው። የማንነት ጥያቄ እኔ የለም ብዬ አምናለሁ ሌሎቹ አለ ብለው ያምናሉ ብሎ መናገርና እነሱ አለ ያሉትን ነገር እንዴት እክዳለሁ ብሎ ማለት ወልቃይትን መሸጥ ነው። ስለዚህ እኔ ጀነራል ታደሰ ወረደ ቆም ብለህ መዳን የምትፈልግ ከሆነ ቆም ብለህ ማሰብ ነው የሚያስፈልገው። አጠቃቀስኩ አይሰራም። አንዳንዶች አጠቃቀስኩ አሉ። የሰላማዊ ትግል ሲሆን ሰላማዊ ትግል ትጥቅ ሲሆን እኔ እኮ እኔ አልደግፈውም እንጂ አልቃወምም ኢንዳይሬክትሊ እየደገፈ እንደሱ አይነት አጠቃቀስኩ። ድሮም አልሰራም አሁንም አይሰራም አጠቃቀስኩ። ይሄ አንዱ ነው። ከዛ እንግዲህ ወደ ዋናው ለመምጣት በውስጥ በደረሰ መረጃ መሰረት ህወሓት የጦርነት ዝግጅት እያደረገ ነው። ይሄ ዝግጅት እያደረገበት ያለው ነገር አንደኛ 4 የከበባ አቅጣጫዎችን ወስኗል። 4 የከበባ ስትራቴጂክ የሆኑ አቅጣጫዎችን አስቀምጧል። በሱ እየተንቀሳቀሰ ነው። ስለ ወልቃይት፣ ስለ ጠገዴ ወይም ስለ ሰቲት ሁመራ ነው እያወራን ያለነው። ሻቢያ ያለው አፋር ምናምን ነው ብያችኋለሁ። እነዚህ ግን እየተዘጋጁ ያሉት ወልቃይትን አካባቢ ለመውረር ወልቃይት ራያ ምናምን ጠገዴ የሚባለው ወልቃይት ጠገዴ ሁመራ የሚባለው 4 ስትራቴጂክ አቅጣጫዎች ወደ ወልቃይት ጠገዴ ከጁን 17 ጀምሮ ከፍተኛ የታጣቂ ኃይልና ከባድ መሳሪያ በማጓጓዝ ላይ ናቸው። በቅርብ ጊዜ እነዚህ ቦታዎች ወረራ ለማድረግ እና መብረቃዊ ጥቃት ለማድረግ ተዘጋጅተዋል። 4 የከበባ አቅጣጫዎች ነው ያሉት። 4 የከበባ ስትራቴጂክ ቦታዎችን የመቆጣጠር እና መንገድ የመያዝ ነው። ይሄ አንዱ መረጃ ነው። እነዚህ 4 የከበባ አቅጣጫዎች ምንድናቸው የሚለውን ነገር እናንሳ። ምንድናቸው እነዚህ የከበባ አቅጣጫዎች የሚለው? አንደኛው የሽራሮ አቅጣጫ ነው። የሽራሮ መስመር የተባለው ማለት ነው። በሽራሮ መስመር ወደ ወልቃይት በመምጣት መክበብ ማለት ነው። ይሄ ስራ እንዲሰራ የተሰጠው ለአርሚ 13 ለሚባል ነው የተሰጠው። አርሚ 13 የሚባል አርሚ 13 ነው። ይሄ አርሚ 13 እየመጣ ያለው በማይተመን ብሪጅ ወይም የማይተመን ድልድይ ሆኖ የሚገናኘው ደግሞ ሽራሮና ወልቃይት ይሆናል ማለት ነው። የሚያገናኘው ሽራሮና ወልቃይትን ይሆናል ማለት ነው። አንደኛው የሽራሮ አቅጣጫ ነው። እስካሁን ባለኝ መረጃ
6 ZU 23 አጠራሪ ስህተት ከሆነ ይቅርታ ጠይቃለሁ እስካሁን ባለው መረጃ 6 ZU 23 የሚባል አንቲ ኤርክራፍት ታጥቀዋል ይሄ ኃይል ወደ 6 የጸረ አየር የታጠቀ ነው ኮማንደሩ ጸጋዬ ማርከስ የሚባል ነው ኮማንደር ወይም ዋና አዛዡ የዛ አካባቢ ዋና አዛዥ ጸጋዬ ማርከስ የሚባል ነው አዲነብር ሆኖ ነው ኮማንድ እየሰጠ ያለው አዲነብር የሚባል ቦታ እንግዲህ እኔ ቦታዎቹም በስም ነው ማቃቸው በአካል አላቃቸውም በስም ሲጠራ ማለት ስለዚህ አጠራሪ ስህተት ከሆነ ኮዲው ይቅርታ ጠይቃለሁ የመጀመሪያው ወልቃይትን የከበባ አቅጣጫ የተደረገው በሽራሮ አቅጣጫ ነው የተሰራው የሽራሮ አቅጣጫ አርሚ 13 ነው የሚባለው በማይተመን ብሪጅ ላይ ነው የሚመጣው የሚያገናኘው ደግሞ ሽራሮና ወልቃይትን ነው እስካሁን ባለው መረጃ 6 ZU 23 የሚባል አንቲ ኤርክራፍት የያዙበት ሁኔታ ነው ያለው ኮማንደሩ ጸጋዬ ማርከስ የሚባል ይሄ አንደኛው ነው ይሄ አንደኛው አቅጣጫ ማለት ነው ከበባ የሚፈጸምበት ከበባ ነው ክብ ነው የሚያደርጉት በአራት አቅጣጫ ማለት ነው ሁለተኛው የዋልድባ ገዳም አቅጣጫ ነው ሁለተኛው በዋልድባ ገዳም አቅጣጫ መተው የሚቆጣጠሩት ማለት ነው ሶስተኛው በደደቢት አቅጣጫ ነው ደደቢት በሚባለው ቦታ ወይም ከዛ ጋር ተያይዞ ከዛም ይመጣ ኃይል ነው ማለት ነው አራተኛው በሱዳን አቅጣጫ ነው ሱዳን የአርሚ 7 ይመስለኛል አርሚ 7 የሚባለው ከሱዳን አርሚ ጋር የተቀናጀ ይሄ ከሌሎቹ በላይ በመሳሪያ የታጠቀ ከሱዳን ድጋፍ ያገኘ ከግብጽ ድጋፍ ያገኘ ከኤርትራም ድጋፍ ያገኘ አካል ማለት ነው ይሄ የሱዳን ኃይል የሚባለው ነው አርሚ 70 የሚባለው ማለት ነው ስለዚህ እነዚህ ኃይሎች አብዩ አላቅም እንግዲህ ZU 23 ከባድ ነው ምንድነው ስለማላቅ ነው እኔ ያለኝን መረጃ ነው ያከፈልኩ ያለሁት ግን የማግኘት እድላቸው አሁን እኮ ምንም ተከፈተኩ አሁን የዚህ እንትኑን የህዝብ ለህዝብ ግንኙነት አይደለም የከፈቱት እንዲህ አይነት መሳሪያዎች ለማስገባት ነው የከፈቱት ዝም ብሎ እንዳይመስላችሁ የተከፈተው ስለዚህ ዙ 23 ነው ዙ 23 ነው ኦኬ ሶ አንቲ ኤርክራፍት ነው ZU ማለት ዙ ነው ኦኬ ሶሪ እኔ ሚሊተሪ እንትኑን አላቀውም በዚህ አጋጣሚ ዙ 23 ይዛት አንቲ ኤርክራፍት የአዲስ አበባ ልጅ ሚሊተሪ አቅም በነገራችን ላይ ቴንክ ዩ ዮሐንስ ዙ 23 አንቲ ኤርክራፍት ሆኖ መምታት ይችላል እሱን ቼክ አድርጉ ሆኖ ኦኬ እነዚህ የሚሽከረከሩት ጎማ እንትን አድርገው ማለት ነው ኦኬ ሶ እነዚህ አራት ቦታዎች ዋና ግንባሮች ናቸው ማለት ነው እድገመው ነምበር 1 የሽራሮ አቅጣጫ ነው ያለው የሽራሮ አቅጣጫ በማይተመን ብሪጅ ላይ የተያዘ ነው ሽራሮና ወልቃይትን የሚያሳስር ነው ወደ 6 ዙ 23 ይዟል አንቲ ኤርክራፍት ማለት ነው እንግዲህ እንደገባኝ ኮማንደሩ ጀነራል ጸጋዬ ማርከስ ወይ እንደዛ የሚባል ሰው ነው ሁለተኛው ዋልድባ ነው ሶስተኛው ደደቢት ነው አራተኛ የሱዳን አቅጣጫ ነው የሱዳኑ ከሞላ ጎደል ሃይሊ አርምድ የሆነ በግብጽና በሻቢያ የተጠናከረ ነው ይሄ ወልቃይትን ለመክበብ እየተካሄደ ያለ ሁለተኛው የጠለምት ኦፌንሲቭ ፍሮንት ነው ሁለተኛው የጠለምት የማጥቂያ ግንባር ጠለምቲ ነው ወይም ጠለምት የሚሉት ማለት ነው ወይም ጸለምት የሚባል ይሄ ሁለተኛው ግንባር ነው ይሄ ሌላኛው ግንባር በኖርዝ ጎንደር በኩል ወይም በሰሜን ጎንደር በኩል በጠለምት ወረዳ አካባቢ ያለ ግንባር ነው ኮማንደሩ ወዲ ያዞል የሚባል
እንግዲህ አማርኛው ከተሳሳቱ ይቅርታ ጠይቃለሁ ወዲ ያዞል የሚባል ሲሆን የሚመራበትም ከተማ ደብረ አባይ የሚባል ከተማ ላይ ሆኖ ነው ይሄን እየመራ ያለው ዋነኛው አስተባባሪ የበላይ አመራሩ ጀነራል ወርቃይኑ የሚባለው ነው ወርቃይኑ የኔ ተማሪ ስለነበረ አልቸገረኝም ወርቃይኑን ለመያዝ የበላይ አመራሩ ጀነራል ወርቃይኑ የሚባል ነው እዛ አካባቢ እየተንቀሳቀሱ ያሉት ወይም እየመጡ ያሉት 11ኛ አርሚ የሚባል 17ኛ ሜካናይዝድ አርሚ የሚባል እና 111ኛ የሚባል ነው እየመጡ ያሉት 11ኛው 17ኛው የሚባሉ ማለት ነው ስቴሽን ያደረጉት እንዳባጉናና አዲነብሮ የሚባሉ ቀበሌዎች አካባቢ ነው ይሄ ቡድን ወደ 825 ተዋጊዎች አሉት ወደ 20 ስናይፐሮች አሉት ወደ 12 ሞርታሮች አሉት ወደ 17 ሄቪ ገን ማሽኖች አሉት ወደ 7 ሮኬት ላውንቸሮች አሉትና ይሄ ኃይል አንድ ኦርጋናይዝድ የሆነ በጀነራል ወርቃይኑ በሚባል ሰው የሚመራ ነው ይሄ ወደ የጠለምት ማጥቂያ ግንባር እየተሰማራ ያለ ነው አላማውም በአዲስ ዓለም በኩል ወደ ወልቃይት መምጣት ነው ማለት ነው ስለዚህ እነዚህ አካላቶች ወደ ወልቃይት የሚካሄደውን እንቅስቃሴ እየመሩ ያሉ አካላቶች ናቸው እየተደረገ ያለው ይሄ እኔ ኃላፊነት ወስጄ ነው የምናገረው በዚህ አጋጣሚ የሚጠቅማችሁ ሰዱ ያላችሁ መረጃ ወሰዱ አሁን እንደድሮ መጥቶ የተሳሳተ መረጃ ምናምን አይደለም የትክክለኛ መረጃ ነው ያቀርበው ያለው አሁን ጥሮጦ መጥቶ እንደዚህ እንደ ገበያ አይነት ውሸት ነው የፕሮፓጋንዳ ትላንትና እንደዚህ ምናምን ምትሉ እንዳላችሁ አቃለሁ ግን the way ያረጋችሁ ያላችሁት እያንዳንዷ ነገር ወዴት እየሄደች እንደሆነ ግልጽ ነው የከዚህ በፊቱም ምናልባት በድብቅ የተፈጸመው ነገር ዛሬ በመጽሐፍ አንብበነዋል ስለዚህ ከያንዳንዱ እንቅስቃሴያችሁ በዚህ ደረጃ አፕሊኬሽኑ ሲመጣ የተግባር እንቅስቃሴ ሲመጣ መታችሁ ውሸት ነው ጦርነት ቅስቀሳ ምናምን ምትሉ ነው ጦርነቱ እንዲቀር ነው እየተናገርን ያለው እንዲህ አይነት ዝግጅት እየተደረገ ነው የትግራይ ህዝብ ወቀው ይያል ነው እየነገርን ያለው የአማራ ህዝብ ወቀው የኢትዮጵያ ህዝብ ወቀው ታይ በዚህ በወርቃይኑ እንደዛ ተሳደቡ ሪዝን አለው ወርቃይኑ የተባለበት ምክንያት እሱ እንደጊዜው ስለማያስፈልግ መናገር አልፈልግም ሜሞ ግን በቃ ምክንያት አለው ወርቃይኑ የተባለበት በዛ ይበቃል ጀነራል ወርቃይኑ ይባላል እንዴት ጡረታም እንዳልወጣ ይገርመኛል ጡረታም ስለማያውቁ ነው በነገራችን ጡረታም የዛኔም ለነሱ ጡረታ የለም በዚህ አጋጣሚ እንጂ የኔ ተማሪ ሆኖ ነበር ጡረታ መውጣት ያለበት አሁን ካነሳውት ኮንቴክስት in any ways የጠለምት ኦፌንሲቭ ይሄን ነው የሚመስለው የፕሮፓጋንዳና ሞቢላይዜሽን ስራዎች እየተሰሩ ነው ለዚህ ጦርነት ማከላይ መልክቶች ተቀርጸዋል የህዝብ ሰልፎች ሰሞኑን ያያያቸው የህዝብ ሰልፎች አንዱ የጦርነቱ ምልክቶች ናቸው የሰማታት ቁፋሮ በዛ በሰማታት ቁፋሮ ላይ እነ ደብረጽዮን እነ ጌታቸው ይሄ ማን ነው የምክትል ፕሬዝዳንት የነበረው ራሱ ፕሬዝዳንቱ ራሱ የተናገረው ከስምምነት ከፕሪቶሪያ ስምምነት ተሻግረን ልንሄድ እንደምንችል የዓለም ህዝብ ይወቅልን ያለው ጀነራል ታደሰ ወረደ ከባዶ አይደለም የምክትል ፕሬዝዳንቱ የህወሓት ምክትል ሊቀመንበሩ የተናገረውን ሰምታችኋል ስለዚህ የነዛ ሁሉ በፕሮፓጋንዳ ውስጥ ያሉ ማከላይ መልእክት ተቀርጾ እየተከሄደ ያለ ነው ስለዚህ የፕሮፓጋንዳም የሞቢላይዜሽንም ስራዎች አሉ at the same time ደግሞ የአርሚ ዝግጅቶች አሉ ይሄንን ህዝቡ እንዲያቅ ማድረግ ያስፈልጋል እኔ ይሄን ኃላፊነት ወስጄ የምናገርበት ምክንያት ጦርነት እንዲቀር ነው በነገራችን ፌደራል መንግስቱማ እየተከታተለ ነው ዝም ብሎ አለማየቱ ይሄው መረጃዎች እየሰበሰበ ነው እንዲህ ያደረጋችሁ መሆኑን እናቃለን ይያለ ነው ይሄ ነገሮች እየተደረጉ መሆኑን እናቃለን
አደባባይ የምትናገሩትን ነገር ወደ ተግባር ልትቀይሩት መዘጋጀታችሁን እናቃለን ይሄው ወልቃይትን ለመውረር በአራት ግንባር መታችኋል ጠለምትን ለመውረር በዚህ ደረጃ መታችኋል አርሚያችሁ ይሄ ነው የሰው ኃይላችሁ ይሄ ነው የታጠቃችሁት ጦር መሳሪያ ይሄ ነው ከሱዳን ያገኛችሁት ይሄንን ነው ከግብጽ ያገኛችሁት ይሄንን ነው ከሻቢያ ያገኛችሁት ይሄንን ነው ፐብሊኩ ደግሞ እወቀው ይሄንን ሻቢያን ይሄው ለዓለም ህዝብ ተናግረናል ለአሜሪካ ጨምሮ ለአውሮፓውያን ጨምሮ ለአፍሪካ ሀገሮች ጨምሮ ትንኮሳ እየፈጸመ ነው የጦር መሳሪያ ያስገባ ነው ታጣቂዎችን እየደገፈ ነው የኢትዮጵያን ድንበር ይዟል እወቁልኝ መንግስት መስራት አንዱ መስራት ያለበት ይሄ ነው እወቁልኝ ብሎ ማሳወቅ አለበት ከዛ ቀጥሎም በተቻለ መጠን ጦርነቱ እንዳይከፈት ጣልቃ ገብነት ነው ያስፈልጋል ጣልቃ ገብነት ካስፈለገ ያ ማለት ግን አንተ ስለተናገርክ እና መረጃውን ስላገኘ የጦርነት ተዘጋጅ ሌላኛው ደብቆ ስለሰራ የሚባል ነገር ግን የለም ይሄ ግልጽ መሆን አለበት ዝግጅታችሁ በሙሉ መጋለጥ አለበት ዛሬ እኔ አንዳንድ መረጃዎች በነገራችን ላይ ከትግራይ ጀነራሎች ነው ማገኘው ግልጽ ላርግላችሁ ከዛው ሚሊቴሪውስ ካሉ ናቸው ኖት ኦንሊ እነሱ ብቻ ያልኩ አይደለም ከታጣቂ ከነበሩት አገኛለሁ ከፖለቲካ ኃይሎቹ አገኛለሁ 3-4 የማጣራበት መንገድ አለኝ ከጉዳዩን በሚከታተሉ አካላቶች አገኛለሁ እነዚህ ሰዎች ትግራይ ላይ ጦርነት እንዲከፈት ነው መረጃውን የሚሰጡት ጦርነቱ እንዲቀር ነው ይሄ መረጃ እየሰጡ ያሉት ህዝቡ ደግሞ ክላሪቲ እንዲፈጠርለት ነው ዛሬ አይታችኋል በአገዛዛን ቀጥቅጥ ምናምን የተባለ ስብሰባ እየተጠራ የኢትዮጵያ መንግስት የጦርነት ጀማሪ ለማድረግ ትልልቅ ጉምቱ ፖለቲከኛ ነኝ ጉምቱ ሚዲያ ነኝ እንዲለኝ ይያለ የሚያደርጉት እንቅስቃሴ አይታችኋል ታዝባችኋል ስለዚህ ይሄን ስለታዘባችሁ የታዘባችሁት ነገር ወደ መሬት ሲወርድ ምንድነው ህዋትን አትናገሯት እንትና አትናገር ትልቅ ኃይል ያላት ህዋት ነው የሚልኩ ያደባባይ ንግግር እኮ ነው የትግራይ ልጆች እኮ የተወቀሱበት ነው ህዋትን ሲወቅሱ ለምን ህዋትን ተወቅሳላችሁ ያላችሁ ብቸኛ ህዋት ነው የተባለ እኮ ነው ይሄ አይደል እንደ እውነቱ ትግራይን በብልጽግና ያላስደፈረ ብቸኛ ህዋት ነው የተባለ እኮ የተነገረ ነው ፌደራል መንግስት አይደለም የተባለ እኮ እውቅና ለመስጠት ነው ለፌደራል መንግስቱ በነገራችን ላይ እንዲህ ብለ ሰላማዊ ትግል የለም ብቸኛዋ ብልጽግናን የማትቀበል ሀገር ትግራይ ሆናለች ይያልክ ሰላማዊ ታጋይ ነኝ ልትል አትችልም ምን ፌደራል ስርዓት እንዴት ነው ታዲያ የሚሆነው ስለዚህ የመመጋገብ ስራ አለ እየተመጋገበ ነው ይሄ ተስፋ ይቆርጠዋል እየተመጋገበ ነው ሌላውም የኦሮሞ የጻፋቸው ጀዋር ምናምን ብላችኋል ብዙ ስለነ ጀዋር እኮ ብዙ ማንሳት ይቻላል በጣም ብዙ አንዳንዶቹን እንትንስ አስፈላጊ ስለማይመስለኝ ነው እንጂ እነ መስከረም አበራ እኮ ብዙ ነግረውናል እኮ ያላያችሁት ካለ መስከረምን እኮ ማየት ነው ከዚህ በፊት የተናገረችው ነገር ብዙ ነገር ነግራናለች መስከረም እኔ አስፈላጊ ነው ብዬ ስላላሰብኩ ነው እንጂ ላሰማችሁ ይችላል ለጀዋር ሁኔታ ስንመጣ እሱ እንዲም ያደርገው አሁን ይሄን ኢቨንት ታየ ልከበብ ነው ተከበብ ያለው ያለዋል እየወጣም የተለያየ የሚያወራቸው ነገሮች አሉ እነሱ አሁን ብሰውበታል ዋይ ናው እንበላው ለምንድን ነው ይባስበት እሱ አሁን ሪቴት እየሆነ ያለው ለምንድን ነው የፓርቲው ውህደት የኢህአዴግ ፓርቲ ውህደት አስደንግጦታል ለምን ያስደነግጧል ልመጣልህ ነው ጀዋር ለምን እንደተበሳጨ እየተናገረች ነው ስለጠየቃችሁ ጀዋር የተበሳጨው የብሔር ፖለቲካ ይቀራል ብሎ ስላለ ነው ሌላ አይደለም ይሄ እንግዲህ እስር ቤት መስከረም ከተሳሳተች የአማራ ብሔርተኞች ምኖች መስከረም ተሳስታለች ብላችሁ ጻፉ ዛሬ የጀዋር ደጋፊ ሆናችሁ ሰዎች እውነቱን ነው ግን ያፈረጠችው በዛኔ ለታሪክ የሚቀመጥ ነገር ነው የተናገረችው ምንድነው ያሳረራቸው የሚለው የብሔር ፖለቲካው እየቀረ ስለሆነ ነው ቢኮዝ ስልጣን የሚያገኙት በብሔር ፖለቲካ ስለሆነ ነው እንደ በመሃል ሰንቅረው ብዬ ነው ስሟት ለታሪክም እንዲቀመጥ ማለት ነው ለጀዋር ሁኔታ ስንመጣ
እሱ እንዲህ የሚያደርገው አሁን ይሄን ኢቨንት ታየ ልከበብ ነው ተከብብ ያለው ያለው አለ እየወጣም የተለያየ የሚያወራቸው ነገሮች አሉ እነሱ አሁን ብሰውበታል ዋይ ናው ንበላው ለምንድን ነው ይባስበት እሱ አሁን ሪቴት እየሆነ ያለው ለምንድን ነው የፓርቲው ውህደት የኢህአዴግ ፓርቲ ውህደት አስደንግጦታል ለምን ያስደነግጠዋል ልመጣልህ ነው ለምን ያስደነግጠዋል ኢህአዴግ ራሱ እሱ ከዘር ፖለቲካ የሚያተርፍ ልጅ ነው ኢትዮጵያ ውስጥ የዘር ፖለቲካ የሆነ ቀናውን ኤልቲቪ ላይ ሲያወራ ይሰማሁት ምንድነው የዘር ፖለቲካ ቢቀር አንተ ለምንድን ነው እንዲህ የምትሆነው ስለ ኢህአዴግ ብሎ ልጁ ጠየቀው ኦፍኮርስ በደንብ እንትን ብሏል ብዬ አላስብም ግን አንስቶለታል ስለ ጀዋር ነው የምታወራው በዘር ፖለቲካ ምን ያህል እንደሚያተርፍ ነው እየተናገረች ያለች የዘር ፖለቲካ ከሌለ ኤግዚስት አያደርግም እሱ ነው እንደዚህ ያደርገው ነው ያለ ስለጠየቃችሁ ስላነሳችሁኝ ነው ያነሳለው እና እሱ ምንድነው የሚያተርፍ ልጅ ነው ኢትዮጵያ ውስጥ የዘር ፖለቲካ የሆነ ቀናውን ኤልቲቪ ላይ ሲያወራ ይሰማሁት ምንድነው የዘር ፖለቲካ ቢቀር አንተ ለምንድን ነው እንዲህ የምትሆነው ስለ ኢህአዴግ ብሎ ልጁ ጠየቀው ኦፍኮርስ በደንብ እንትን ብሏል ብዬ አላስብም ግን አንስቶለታል ጥያቄዎች እና እሱ ምንድነው ያለው ሰው ሲገባ አለ የብሔር ፓርቲዎች ከፈረሱና ከከሰሙ እንደ ግለሰብ ነው የሚገባው አለ አሁን ይሄ ብዙ አውቃለሁ ፖለቲካ ተነተናለው ሚል ልጅ ነው አይደል እሱ እንደ ግለሰብ ነው የሚገቡት እንደ ግለሰብ ሲገቡ ምንድነው ይዘው የሚገቡት የቤቱን ሽንኩርትና ኩባያ ጉዳይ ይዞ አይደለም የሚገባው እንደ ግለሰብ ስለ ሀገር ጉዳይ ነው ይዘው የሚገባው ለምሳሌ ሶማሌው መሪ ሶማሌን ወክሎ ነበር አሁን ከሰመና ኢትዮጵያ ሆኖ ገባ እዛ ውስጥ ሲገባ ስለ ሶማሌ ክልል እንጂ ስለ ጓዳ ጎርጓዳ ያወራ እንደ ግለሰብ ነው ይላል እኔ በሆነው የዛን ጊዜ ጋዜጠኛው ምን ማለት ነው እንደ ግለሰብ አብራራልኝ ተብሎ መያዝ ነበረበት ምን ለማለት እንደፈለገ አልገባኝም ግን ልጁ ምንድነው በአጠቃላይ ደግሞ ለምን አይፈልግም ስትለኝ ይሄኛው ህብረት ያማራ አይዲያ ይመስለዋል ይሄ ውህደት የፓርቲ ውህደት ምናምን ሲባል ያማራ አይዲያ አርጎ ነው የሚያስበው ከዛ ይሄን ነገር ምን ብሎ ጀመረ ከነፍጠኛ ጋቢ ከርቶን ከነፍጠኛ ጋር ገብቷል የሚል ነገር አስነሳ በዚሁ በውህደት ፍርሃት ነው ይሁን ውህደቱን ለምን ይፈራል ስትለኝ እሱ እንዳልኩት ቅድም ኢትዮጵያ ውስጥ እንዲኖር የሚፈልገው የብሔር ፖለቲካ ነው ከብሔር ፖለቲካ የሚያተርፍ ልጅ ነው እሱም እንዴት ነው ብትለኝ ያው ታውቀዋለህ ይሄ ነው እንግዲህ ታሪክ እንግዲህ መስከረም ከተሳሳተች ተሳስታለች በሉና በሉ የብሔር ፖለቲካ ቀረ ብለው ስላሰበ ነው ያበደው በጣም ሂስቶሪክ የሆነ ነገር ነው የተናገረችው ስለዚህ መስከረም ከተሳሳተች አሁን ተሳስታለች አቋሟን ከለወጥ አይ በሉና ተናገሩ ለኔ ግን ኮር ፖይንቱ ይሄ ነው እነዚህ ሰዎች ወደ ሻቢያ ሲሄዱም ወደ ህዋት ሲሄዱም ሻቢያ ችግር የኢትዮጵያ ውስጥ የብሔር ፖለቲካን ነው የሚጫወትበት እንደ ኢትዮጵያ ይወዳል ምናምን አይደለም የኢትዮጵያ ውስጥ ያለውን የብሔር ቅራኔ ነው ሻቢያ የሚጫወተው ያኔ የብሔር ቅራኔ ነው ኤክሰርሳይዝ ያደርጋል ህዋትም የብሔር ቅራኔውን ብሔሩን ነው ይወሰዳል እንደውም አሁን የብሔር ጭቆና ብሎ አምጥቷል በነገራችን ላይ ወልቃይት ላይ ከሰምታችሁት ከሆነ ያ ማን ነው የሚባለው ምክትል ፕሬዝዳንቱ የህዋት ምክትል ሊቀመንበሩ የብሔር ጭቆና መጥቶብናል ብሏል አማራ ክልል ወልቃይት ላይ የብሔር ጭቆና ነው ያለው ወደ ብሔር ጭቆና ተበልሰው ስለዚህ ጀዋር በሉ ሌላው በል የተሳሰረው የብሔር ፖለቲካው ለምን ቀረብን ብሎ ነው ይሄ መስከረም ሐሳብ ነው መስከረም አበራ ህግ ቁጥጥር ስር ነው ያለችው ውሸት ነው መስከረም ያወራችሁ ካሉት ኑና ጻፉ ይሄ ነው ተጨምር ትቀጥላለች እንደ ማስታወሻም እንዲሆን ስሟት አሁን ሰዓት መጀመሪያ የሀገር ስጋት ምንድነው የኦሮሞና የአማራ ኤሊቶችን አሁን አንዳንዴ እንደ ግለሰብም እየፈራው ነው እንደ ህዝብ ራሱ ሰው ይጣላል ገንጠል አላማ ይዞ ልመጣለሁ ነው ኮሲም ወደሱ ልመጣለሁ ምን መሰለ ይሱ አላማ አገር ምትፈርሰው አሁን በአሁኑ ሰዓት መጀመሪያ የሀገር ስጋት ምንድነው የኦሮሞና የአማራ ኤሊቶችን አሁን አንዳንዴ እንደ ግለሰብም እየፈራው ነው እንደ ህዝብ ራሱ ሰው ይጣላል እስከማለት የሚደርሱ ፖለቲከኞች አሉ እንደ ህዝብ ራሱ አይዋደድም እስከማለት ይሄ በጣም ጽንፍ የረገጠ ማለት ነው እሱን ነገር ይፈልገዋል አሁን እሱ ኢትዮጵያ አንደኛ የምትፈርሰው ምንድነው ኦሮሞና አማራ ፎር ጉድ ላይ ገናኙ የተለያዩ ጊዜ ነው እሱን ያውቃል ለምን ስትለኝ ሌሎቹ ያስፈልጉም ይያልኩ አይደለም ሌሎቹ ለኢትዮጵያ አስተዋጽኦ ያደርጉ አይደሉም ይያልኩ አይደለም ግን ሌሎቹ ኢትዮጵያን ተበድለው ሊሆን ይችላል ተከፍተው ሊሆን ይችላል ግን ኢትዮጵያ እንድትፈርስ የሚፈልግ ፖለቲካዊ ግሩፕ ዛጋ አታይ ግን አሁን በሁለቱ አንፃር ስታይ ምንድነው ኦሮሞና አማራ ላይ ነው እንትኑም ያለው መፋጠጡ ያለው ያ መፋጠጥ ከቀጠለ ሁለቱ ግሬት ማጆሪቲ ናቸው ኢትኒካሊ ማለት ነው ኢትኒክ ማጆሪቲና ዲሞክራቲክ ማጆሪቲ ይለያያል አንዱ ካንዱ ይበልጣል አንዱ ካንዱ ኢትዮጵያዊ ይሻላል ይያልኩ አይደለም ግን በሁለቱ መሃል የነበረው ቁርቁስ አገሪቱን ሊያጠፋ እንደሚችል ጀዋር ያውቃል ጀዋር የፖለቲካ እንትኖችን ያውቃል ስስ ነገሮችን ስለዚህ ሁለቱም ባላገናኘ ቁጥር ምን ይፈጠራል ሁለቱ እኩል እንትን ያላቸው ናቸው ኢትኒካሊ ስለዚህ ኢትዮጵያ ሁለቱን ማጣመር እስካልቻለች ድረስ እንደምትፈርስ ያውቃል ያ መፍረሷን አይጣላውም እሱ ስለዚህ ምን የሚል ነገር ጀመረ የኢትዮጵያ መፍረስ ጀዋር አይጠላም ነው ያለች
ባይዘው ውሸት አይደለም ይሄ እዚህም ይያለ ኢትዮቲው የሚባለው ጋር በቀጥታ ተጠይቆ አንተ በኢትዮጵያ ነው ከኦሮሞ መገንጠል ሲባል ሁለቱም ለኔ እኩል ናቸው በኢትዮጵያ መኖርም መገንጠልም ያለ ሰው ይሄ ነው እውነቱ አንደኛ የብሔር ፖለቲካ ስለየቀረ ነው ብሎ ስላሰበ ከስልጣን ስለተባረረ ሁለት መንግስት ነኝ የሚለው ስለተባረረ አሁን መታነሳው ጸረ አማራ የሆነ ስሜቶች ሌላ ምንም አይደለም እና ታሪካዊ ስለሆነ ነው ያንሰር ያ መፋጠጥ ከቀጠለ ሁለቱ ግሬት ማጆሪቲ ናቸው ኤትኒካሊ ማለት ነው ኤትኒክ ማጆሪቲ እና ዲሞክራቲክ ማጆሪቲ ይለያያል አንዱ ካንዱ ይበልጣል አንዱ ካንዱ ኢትዮጵያዊ ይሻላል ይያልኩ አይደለም ግን በሁለቱም ሐል የነበረው ቁርቁስ አገሪቱን ሊያጠፋ እንደሚችል ጃዋር ያውቃል ጃዋር የፖለቲካ እንትኖችን ያውቃል ስስስ ነገሮች ስለዚህ ሁለቱም ባላገናኘ ቁጥር ምን ይፈጠራል ሁለቱ እኩል እንትን ያላቸው ናቸው ኤትኒካሊ ስለዚህ ኢትዮጵያ ሁለቱን ማጣመር እስካልቻለች ድረስ እንደምትፈርስ ያውቃል ያ መፍረሷን አይጠላውም እሱ ስለዚህ ምን የሚል ነገር ጀመረ የኩሽ የሚል ጀመረ የኩሽ ህብረት የሚል ጀመረ ከማን ካውንተር ለማድረግ ኦሮማራ ተብሎ የተነሳው አሁን የለውጥ ያመጣውን ከሁለቱም ሐል የነበረው ነገር ብሪጅ ማድረግ ነው አሁን ኦሮማራ የሚለው ኦሮሞና አማራ የብቻቸው አስፈላጊ ናቸው ብዬ አልረዳውም ማለት ሳይሆን በሁለቱም ሐል የነበረውን ቁስን የመሻር እንቅስቃሴ ነው እኔ እናንተ በጣም ተጣልተን ከነበረ ሰላም ከነበሩ ሰዎች ይልቅ እኔ እናንተ ብዙ እንነጋገራለን ያ ነገር አድርጌ ነው የምረዳው እኔ ኦሮማራ የሚለው ነገር ስለዚህ እሱ ምን ጀመረ ኦሮማራ ከሚለው አገይነስ ኩሽ የሚል አመጣ ይሄን ኩሽ ደግሞ ገብተህ ስትመረምረው የህዋት ድርሰት ይመስለኛል እኔ መጀመሪያ እሱና ህዋት ብዙ ነገር ላይ ኢንተርሴክት ያደርጋሉ ዋናው ኢንተርሴክት የሚያደርጉት ግን በአማራ ጥላቻ ነው አማራ የሚለው ነገር በመጥላት አሁን እሱ የኦሮማራ የሚለው ለውጥ ሲያስበው ምን ነው ያስበው እሱ ኦኬ የቲም ለማ የሚባለው የኦዲፒ ግሩፕ ማለት ነው ስልጣን ከያዘ ቻሌንጅ የምታደርጉ ከሆነ መስከረምን ቻሌንጅ አድርጓት በነገራችን ላይ እዚህ አይደለም ቻሌንጅ እዛው መስከረም ልክ ካልሆነ መስከረም ልክ አይደለችም በሉ ያለች ያለችው ኢቭን የኩሽ ህብረት የጀመረው ጃዋር ነው ያለች ነው አጣምጥ ወደ ሌላ አትቀሱ የኩሽ ህብረትን የጀመረው አቶ ጃዋር መሐመድ ነው ይሄ ፕሮጀክት ደግሞ የህዋት ፕሮጀክት ነው ህዋት ነው የሰጠው ነው ያለች ያለች ከተሳሳተች መስከረም ተሳስተሻል ብላችሁ ንገሯት እስር ቤትም ያለችው ሄዳችሁ ንገሯት ኤርሚያስ ላይ ወይም አዲስ ኮምፓስ ላይ አትምጡ እኔ ግን ይሄ ታሪካዊ ንግግር ስለሆነ ነው የመጣው እሷ ወደ ብሔርተኝነት ገብታለች አልገባችም እሱ የሷ ጉዳይ ነው ግን ኢትዮጵያ ብትፈርስም ጉዳዩ አይደለም እንደውም ታርጌቱ አማራ ነው ከህዋት ጋር የሚያስተሳሰረው አማራ ነው ያስተሳሰረው የአማራ ጥላቻው ነው ያስተሳሰረው ይሄን ነው ያለች ያለችው ወቀሳም ከሆነ ወደ እህታችን መስከረም አበራው ሰዱ እስር ቤት ስላለች አትወቀስም ይያልኩ አይደል ሁለቱም ሐል የነበረውን ቁስን የመሻር እንቅስቃሴ ነው እኔ እናንተ በጣም ተጣልተን ከነበረ ሰላም ከነበሩ ሰዎች ይልቅ እኔ እናንተ ብዙ እንነጋገራለን ያ ነገር አድርጌ ነው የምረዳው እኔ ኦሮማራ የሚለው ነገር ስለዚህ እሱ ምን ጀመረ ኦሮማራ ከሚለው አገይነስ ኩሽ የሚል አመጣ ይሄን ኩሽ ደግሞ ገብተህ ስትመረምረው የህዋት ድርሰት ይመስለኛል እኔ መጀመሪያ እሱና ህዋት ብዙ ነገር ላይ ኢንተርሴክት ያደርጋሉ ዋናው ኢንተርሴክት የሚያደርጉት ግን በአማራ ጥላቻ ነው አማራ የሚለው ነገር በመጥላት አሁን እሱ የኦሮማራ የሚለው ለውጥ ሲያስበው ምን ነው ያስበው እሱ ኦኬ የቲም ለማ የሚባለው የኦዲፒ ግሩፕ ማለት ነው ስልጣን ከያዘ በኋላ የሚፈልገው ነገር ከተሳካ በኋላ አማራን መጥቶ ቢቻል እንደውም ህዋቶችን ጠርቶ አማራን እቀጥቅጫለሁ እያለ እየተሳደበ ልመለስ ነው ሲያደርግ እንደነበረው አይነት ነገር ነበር እሱ የሚፈልገው ዶክተር አብይ ይሄን አላረገም ለምን ስለማይቻል አንድ ነገር አሁን በጣም መታወቅ ያለበት ነገር አማራ ኢትዮጵያ ሀገሩ ነው አይደለ አሁን ጃዋርን ስታይ ኩሽ የሚሉት ምናምን አንደኛ ጥላቻቸው አማራ ነው ይሄን ኤልቲቪን አይተኮነ ልጨርስ እኮ አይቻልም እሱ ነው ልነግርህ የምፈልገው ኤልቲቪ ላይ ምን አለ መሰለ እንዳለ ቤተመንግስት ውስጥ ዶክተር አብይ እስከሚቀር ድረስ በአማራ ነው የተወረረው አማራ ነው ያለው ቤተመንግስት ውስጥ አለ ይሄን በቅሬታ መልክ ነው የሚያቀርበው ስለዚህ ስናሳጥር ይሄን አላሉ አሁን ስለ ፋክት ነው የምናወራው አሁን ተቀይራለች እሷ ምናምን አይደለም this is a fact አማራ ቤተመንግስቱ ብቻ አይደለም አየር መንገዱን የወረረው አማራ ነው ብሎ ነው ዳታ ይዞ የወጣው 60% ይሄን ያህል 70% 80% አማራ ነው አለት እኛ ሾርት ሜሞሪ አይደለም በነገራችን ላይ አንዳንዴ በግልጽ ማንሳት ስለሚያስፈልግ ነው ይሄ አማራዎች የፖለቲከኞቹ ብሔርተኞቹ that's up to you የናንተ ጉዳይ ግን ያልተባለም ጠቅላይ ሚኒስትሩ ቤተመንግስቱን በነፍጠኞች ወረሩት አልተባለም መጽሐፍ አልተጻፈም አልተነገረም ጠቅላላ በጠቅላይ ሚኒስትሩ ዙሪያ ያለው ነፍጠኛና አማራ ነው የሚል
አልነበረም የረጅም ጊዜ ትርክት የት ሄደሱ የት ገባ ይሄ ነው መስከረም ያነሳች ያለችው ጥያቄ ይሄድን ነው ቻሌንጅ አርጓት እሷን አማራ ኢትዮጵያ ገሩ አይደለ አሁን ጀዋርን ስታይ ኩሽ የሚሉት ምናምን አንደኛ ጥላቻቸው አማራ ነው ይሄን ኤልቲቪን አይተኮነ ልጨርስ እኮ አይቻልም እሱ ነው ልነግርህ የምፈልገው ኤልቲቪ ላይ ምን አለ መሰለ እንዳለ ቤተ መንግስት ውስጥ ዶክተር አብይ እስከሚቀር ድረስ በአማራ ነው የተወረረው አማራ ነው ያለው ቤተ መንግስት ውስጥ አለ ይሄን በቅሬታ መልክ ነው የሚያቀርበው ስለዚህ ስናሳጥረው እሱን እንዲህ ነው ያደረገው ተከብብ ያለው ረብሻ በተቻለ መጠን ሀገር እንዳትረጋጋ የሚያደርገው አማራ የሚባል ኤሊት የስቴት አፓራትስ ላይ ማየት አይፈልግም ፌደራል ገቨርንመንት ላይ በተለይ አማሮችን ባየቁጥር አብይን ከሃዲ ነው አማሮችን እያስገባ ነው እሱ ብቻ አይደለም ይሄን ነገር የሚለው ብዙዎቹ ትናንት ራሱ ጀነራል ከማል ገልቹ ብለዋል ከአማራና ከኛ ይምረጥ ሌሎቹን ዝም ብለን እንዲብታስብ ይያሉ የሚሉት ምንድነው አልተባለም ከአማራ ወይም ከኛ አንዱን ይምረጥ የሚል ንግግር አልነበረም ሌላው በዚህ ወቅትኛ ሌላ ጎራውስ ልኖር እንችላለን ሌላ ጎራውስ ምን ፋክት ነው ግን እሷ ያነሳ የመስከረም ፋክት ስተት ነው ወይ ጠቅላይ ሚኒስትር አብይ ከአማራ ወይም ከኛ ይምረጥ የሚል ነገር አልነበረም እሱ ነው ያነሳች ያለችው በነገራችን ነፍጠኛ አማራ ነው ቤተ መንግስት ገባ እኛ ተገለ አቶ በቀለ ገርባን ብለዋል ይሄን ነገር እና ምንድነው የነሱ ዋን ቻሌንጅ እሱ ነው ልነግርህ የምፈልገው ኤልቲቪ ላይ ምን አለ መሰለ እንዳለ ቤተ መንግስት ውስጥ ዶክተር አብይ እስከሚቀር ድረስ በአማራ ነው የተወረረው አማራ ነው ያለው ቤተ መንግስት ውስጥ አለ ይሄን በቅሬታ መልክ ነው የሚያቀርበው ስለዚህ ስናሳጥረው እሱን እንዲህ ነው ያደረገው ተከብብ ያለው ረብሻ በተቻለ መጠን ሀገር እንዳትረጋጋ የሚያደርገው አማራ የሚባል ኤሊት የስቴት አፓራትስ ላይ ማየት አይፈልግም ፌደራል ገቨርንመንት ላይ በተለይ አማሮችን ባየቁጥር አብይን ከሃዲ ነው አማሮችን እያስገባ ነው እሱ ብቻ አይደለም ይሄን ነገር የሚለው ብዙዎቹ ትናንት ራሱ ጀነራል ከማል ገልቹ ብለዋል ከአማራና ከኛ ይምረጥ ሌሎቹን ዝም ብለን እንዲብታስብ ይያሉ የሚሉት ምንድነው ነፍጠኛ አማራ ነው ቤተ መንግስት ገባ እኛ ተገለ አቶ በቀለ ገርባን ብለዋል ይሄን ነገር እና ምንድነው የነሱ ዋና ቅሬታ የፓርቲው ውህደት ነው አንደኛው ፓርቲው ከተዋሃደ መከረኛ አማራውንም ዶሚኔት ያደርጋል የተፈለገው ነገር ግን ምንድነው እሱ በሳይበርም በዲጂታል ሪቮልትም አግዞት የመጣው ለውጥ አማራን አግልሎ እንደድሮ ትግሬ ህወሓት ማለት ነው ህወሓት እነዚህ ኦዲፒ ምናምን መተው የገቡትን ቃል ትተው ኦሮማራ የሚለው ፕሮጀክት ፈርሶ እንደዚህ እንዲሆን ነው አማራውን ሁለተኛ ወደ ስልጣን የማይገባ በስልጣን ብዙ ወንጀል የሰራ ስለሆነ በታሪክ በእነሱ እንትን ያ ነው በታሪክ የሰራውን ያስታውሱት እየተሸማቀቀ እንዲኖር ይሄ አይሆንም ማይሆንበት ምክንያት ምንድነው ኢትዮጵያ ውስጥ ያለ ሰው ሁሉ አስፈላጊ ነው አንደኛ ኢትዮጵያ ውስጥ ያለ ብሔረሰብ ሁሉ አስፈላጊ ነው ማንንም ጠልታ ኢትዮጵያ ልትኖር አትችልም የኢትዮጵያ መኖር እንደማያስጨንቀው ጀዋርን አውቃለሁ ነገር ግን ኢትዮጵያ ባትኖር ብሎ ግን ፕላን ቢ የለው ይሄን እርግጠኛው እነግርሃለሁ እሱ ኢትዮጵያ ብትፈርስ እኔ ደግሞ ማገኝበት ብሎ የሚያስቀምጠው ምንም ነገር የለም የሱ ዓላማ ያ ነው ኢትዮጵያን ማፍረስና መደሰት ብቻ ወይ ደግሞ ምን ብሎ ያስባል ኦሮሚያ በቃ ገነት ሆና ሁሉም ተርሞይሉ እንደ ኦሮሚያን ያለፈ ሰላም ሆና ምትኖር ይመስለዋል ወይ ደግሞ ኩሽ ብሎ ሰብስቦ የኩሽ መንግስት መመስረት ሊመስለው ይችላል ይሄ ኢሉሲቭ የሆነ ነገር ነው ለምን በለኝ ኩሽ ብሎ የሚያስባቸው እሱ በጭንቅላቱ የሚያስበው አንዱ ደቡብ ነው ደቡብ ኢትዮጵያኒስት ነው የፈለገ ነገር እሱ ይሞክራል እንጂ አሁን ለምሳሌ ሲዳማዎችን ነው ሜንተር አደርጋለሁ የሚለው እሱ አለ ሲዳማ ፖለቲከኞች እነሱ ምንድነው የሚሉት የፈለገ ይበል እንጂ በኢትዮጵያዊነታቸው ላይ እንትን አይሉ እሱ እንደሚያስበው ኢትዮጵያ ገደል ልትገባ የሚፈልጉ ሰዎች አይደሉም ያውቃሉ አብሬ ሞፍኩ ሰው ነው በደንብ ነው ምንረዳው ማይንዱ ሲዳማና ወላይታን እንዴት እንደተገዳደሉ እያንዳንዳችሁ ውስጥ ሚስጥሩን ታውቃላችሁ ዛሬ የተናገረች ያለችው መስከረም እሱ ሲዳማና በጎማ ተጠቅልለው የተቃጠሉ ወላይታዎች ነው በጎማ ተጠቅልለው መነሻው ምንድነው ስንት ብር ተወሰደ ማን ብር ሰጠ ስንት ሚሊዮን ብር አገኘ የሚታወቅ ያደባባይ እውነት ነው ይሄ ያደባባይ እውነቶች ናቸው ዛሬ ሚካድ ነገር አይደለም ልብ ያለው ልብ ይበል ማንነው ሰርጌት ያደረገው ቲፒኤልኤፍ እና ምናምን አሁን ምንድነው ባይዘው እየተናገርን ያለነው ከአጀንዳ ወጥተን አይደለም የመጨረሻው የፕሮፓጋንዳና የሞቢላይዜሽን ስራ ላይ ነው ያነሳውላችሁ ያለው የፕሮፓጋንዳና የሞቢላይዜሽኑ ስራ አንዱ የወሰነው ቲፒኤልኤፍም ሻቢያም የወሰነው መለሳለው ወደ መስከረም ተጠቃለለች አንዱ የወሰነው ኖት ምን ሰራው ፕሮፓጋንዳ በእኛ በኩል ብቻ አይደለም የሆነ ነገር እየፈጠርን የጦርነት ፕሮፓጋንዳ ማስቀመጥ አለብን ለምሳሌ
ገዢው ፓርቲና የኢትዮጵያ መንግስት ወራሪዎች ናቸው ጦርነት እነሱን ያመጡት የሚል እናርግ ይሄን ለማድረግ አንገዛዝ አንቀጥቅጥ ሰላማዊ ሰልፍ አገዛዝ ምናምን ሰላማዊ ሰልፍ ምናምን ይያል እናደራጅ ካደራጀን በኋላ አገዛዙ ነው ጦርነት የሚጀምረው እንበል እሱ ነው የሆነው አላማው እሱ ነው ስብሃት ነጋ በባዶ አልመጣም ስብሃት ነጋ መጥቶ ጦርነት ይቁም ሲያስቡት የኦነግ ሰዎች በባዶ አልመጡም መድረኩ ላይ ዛሬ እነቱ ጆዋር መርዝ እንደበላ ፍየል በየቦታው አሁን ቲክቶክ ነው የቀረው ዝም ብሎ አይደለም የመጣው የብሔር ፖለቲካው ቀርቷል እየቀረብን ነው እቺናት ታይሟ ምክክር ኮሚሽኑ ሳይመጣ ምርጫው ሳይመጣ የህዳሴ ግድብ ሳይመረቅ የተለያዩ ፕሮጀክቶች ሳይመጡ የማዳበሪያው ፕሮጀክት የምኑ ፕሮጀክት ሳይመጣ የእውነተኛ ገጽታው ሳይታይ ቶሎ ብለን ተሯሩጠን ይሄን መንግስት እናፍርስ ስለዚህ ስናፈርስ ደግሞ አንዳንዶቹም በዝምታ የወልቃይት ጉዳይ ቀደም ያልኳችሁ በጠይቁት ጀዋርን ወልቃይት የትግራይ ነው የህዋት ነው የሚላ ሶሪ የህዋት ነው የሚለው ለአማራው ግን እዚህ ያታልለዋል ለዚህ ጠይቁት መፍትሄው ምንድነው ብላችሁ ጠይቁት ስለዚህ ይሄ አይነት አጠቃላይ ነገር ነው የተሰራለ ስለዚህ አንዱ የፕሮፓጋንዳ ፓርት ይሄ ነው አማራ ይገባዋል አይገባውም አላቅም የኔ ወንድም አላቅም እሱ ራሳቸው የአማራ ፖለቲካ ማህበረሰብ ራሱን ችሎ ይነጋገር እዚህ ቁብ ውስጥ እዚህ ማህበር ውስጥ ለምንድን ያለውት ብሎ ይነጋገር ስብሃት ነጋ ያደራጀው ሻዕቢያ ያደራጀው እቁብ ውስጥ ምንድነው እየከፈልኩ ያለውት ከቁቡ ማገኘው ውጤት ምንድነው እሱ ይጠይቅ ራሱ ወልቃይት ሲወሰድለት ምን ሲወሰድለት ያኔ ደግሞ ብልጽግና አስወሰደብኝ ይላል አብይ አህመድ አስወሰደብኝ ይላል የብልጽግናና የምናምን ሴራ ብሎ የህዋት ሴራ ብሎ ርዕስ ሰጥቶ ይመጣል የብልጽግናና የህዋት ሴራ ብሎ ይመጣል ርዕስ ሰጥቶ ይሄ ነው እውነቱ ለምን በለኝ ኩሽ ብሎ የሚያስባቸው በጭንቅላቱ የሚያስበውን አንዱ ደቡብ ነው ተርሞይሉ እንዲኦሮሚያን ያለፈ ሰላም ሆነ ምትኖር ይመስላል ወይ ደግሞ ኩሽ ብሎ ሰብስቦ የኩሽ መንግስት መመስረት ሊመስለው ይችላል ይሄ ኢሉሲቭ የሆነ ነገር ነው ለምን በለኝ ኩሽ ብሎ የሚያስባቸው በጭንቅላቱ የሚያስበውን አንዱ ደቡብ ነው ደቡብ ኢትዮጵያኒስት ነው የፈለገ ነገር እሱ ይሞክራል እንጂ አሁን ለምሳሌ ሲዳማዎችን ነው ሜንተር አደርጋለሁ የሚለው እሱ አለ ሲዳማ ፖለቲከኞችን እነሱ ምንድነው የሚሉት የፈለገ ይበል እንጂ በኢትዮጵያዊነታቸው ላይ እንትን አይሉ እሱ እንደሚያስበው ኢትዮጵያ ገደል ልትገባ የሚፈልጉ ሰዎች አይደሉም ያውቃሉ አብሬ ሞፍኩ ሰው በደንብ ነው የምንረዳው ስለዚህ ክልል ይፈልጉ ይችላሉ እስከዛ አብረውት ሊሄዱ ይችላሉ ኢትዮጵያን እናፈርስ ሲለው ግን ምንም ይሸለም ከህዋት በቀር አሁን ፋይናሊ ሄዶ ከህዋት ጋር የገጠመው ለዛ እንዲህ ነው የምንረዳውና ስጠቀለል ለምንድነው እነሱም ያሸብራቸው አንደኛው የፓርቲው ውህደት ሁለተኛው የኦሮማራ የተባለው ፕሮጀክት አማሮችን እያመጣብን ነው አማራ ማየት አይፈልጉም በቃ የነሱ ፎቢያ ያ ነው ይሄ አይሆንም አማራ አንደኛ ግሬት ማጆሪቲ ነው ሁለተኛው ማጆሪቲ ተውና ማንንም ኢትዮጵያዊ የተገለለበት ምንም አይነት ፕሮጀክት ያገር ፕሮጀክት አይሰምርም ይሄን እናብይ በደንብ አውቀዋል ይሄን አውቀው የሚሰሩትን ነገር ግን እንደ ክህደት አድርገው ያቀርባሉ ለኦሮሞ ህዝብ ማለት ነው ኦሮሞን ከዱ የኦሮሞማን አጀንዳ ጊቫፕ አረጉና ወደ አማራ ከኛና ከነፍጠኛ ምረጡ ትልቅ ሰው ያሁን እንደዚህ ይላል ምን ትላለህ ነው እሺ የራሳችሁን የሊና ጀጅመንት ስጡ እኔ እዚህ ጋር ገብቼ ዲቴል ነገር አሁን ለጊዜው ይቅርብኝ የራሳችሁን የሊና ጀጅመንት ስጡ አሚልኬሳ ትላንት ሰማው ነበር በአዴንን የምናፈርሰው አብይ የጻፈው ላይ በአዴንን የምናፈርሰው አማራ ክልልን ለመቆጣጠር ነው አለን ይላል በአዴንን የምናፈርሰው ህዋትን የምናፈርሰው ደግሞ ተመልሳ ስልጣን ትመጣለች ብለን ስላሰበን ነው አለን ይላል ያው ዘንድሮ እንግዲህ አብይ አለን ያው ማት ነው አሁን ትልቁ ጨዋታ ደግሞ አብይ አለን ነው ከሱ ቀጥሎ ወዴት እንደሚሄዱ አላውቅም ኦባማ አለን ትራምፕ አለን እንዳይሉ እንጂ አሁን አብይ አለን ነው ቀጥሎ ያለው እዚህ ውስጥ ምን አለ በአዴን የሚፈርሰው አማራ ክልልን ሊቆጣጠር ነው አለ ተመልከቱ ይሄን ሚልኬሳ ነው የሚለን አለይ ነው የሚለው ትላንት ምንድነው የነጀዋር ሌሎቹ አማራው ቤተመንግስቱን ወረረ አብይ በአማራ ቤተመንግስቱን አስወረረ ነፍጠኛ ቤተመንግስቱን ወረረ እንዴት ነው የሚያስማሙ አሁን እንዴት ሚልኬሳና ነጀዋር እንዴት ነው የሚስማሙት ሚልኬሳ ብልጽግናን የምናመጣው ኢህአዴግን የምናፈርሰው ዶክተር ሚልኬሳ ኢህአዴግን የምናፈርሰው በአዴንን የምናፈርሰው አማራውን ልንቆጣጠር ስለፈለግን ነው አለኛል
አሉኝ አለ ናቢ ኦኬ ይሄን ባለው ወቅት ግን እነ ጀዋር ቡድን ጋር ያለው ምንድነው ነፍጠኛ ሰብስቦ እኛን አገለለን ቤተ መንግስቱ ነፍጠኛ ተቆጣጣረው አማራ ተቆጣጣረው ሰው እንዴት ነው የሚያዋህዱት ይሄን እንዴት ነው የሚያጣጥሙት እነዚህ ሰዎች ይሄ ነው እውነቱ አያችሁ ዛሬ ያዋሃዳቸው ዛሬ አቀናጃቸው ምንድነው ብላችሁ ጠይቁ ቁጥር 1 ኢትዮጵያ ውስጥ የብሔር ፖለቲካ ሊቀር ነው የሚል ስጋት አላቸው የብሔር ፖለቲካ ከቀረ ደግሞ የብሔር ፖለቲካ ኢኔሴንስ የዘር ፖለቲካ ጫፍ ይረገጠው ማለት ነው በስልጣን ማግኛ መሳሪያ ሆኖ የሚያገለግለው ከቀረ is done አለቀላቸው ኮር ፖይንቱ ይሄ ነው የተሰባሰቡት አካላቶች በኢትዮጵያ ስም ሲነግዱም የነበሩ የኢትዮጵያ ስም ምርጥነሽ ኢትዮጵያ ካንቺ በላይ ጹብ ድንቅ ሲሉ የነበሩ የትግራይ ሚዲያ ባለቤቶችም ለካ ፍላጎታቸው አይ የኛ ልጆች ስልጣን ላይ ስለተቀመጡ በአፋችን የብሔር ፖለቲካ ይቅሪሉን እንጂ ውስጣቸው ጥምብ የዘር ፖለቲካ ነበር ውስጣቸው ለካ እነሱ ስልጣን ላይ ስለነበሩ ነው የሚያሽሞነሙናት ኢትዮጵያ ብርቅዬ ኢትዮጵያ ምናምን የለሽ ምናምን ይሏት የጠነባ የዘር ፖለቲካ ውስጣቸው ስላለ ያቺ ግን ተሸፍና ነበር የተቀመጠችው አሁን የዘር ፖለቲካው ሊቀር ነው ቢያንስ በአስተሳሰብ በአመለካከት በመናምን በተናገር ሊመጣ ነው ሲባሉ በግራ በቀኝ ተሯል ዛሬ ህዋት ከነጃዋር ጋር የፈጠረው ጥምረት ምናምን ያሉ ሰላማዊ ሰልፍ የሚያደርጉት እነ ሚልኬሳ ምናምን ምታያቸው በሙሉ ጥምረታቸው አደጋ ውስጥ ገብተናል የብሔር ፖለቲካው ሊቀር ነው ምክክር ኮሚሽኑ ካመጣ ሌላ ነገር ይዞ ሊመጣ ነው ስራ ላይ ከዋለ የህዳሴ ግድቡ ሊመረቅ ነው የማዳበሪያ ፕሮጀክቶች ሊጀመሩ ነው ሌሎች ማኒፋክቸሪንግ ሊጀመሩ ነው ይሄ ፋኖ ላምና ምትሉት ወደ ከነበረው ዳልነበረ እየተቀየረ ነው ከነበረው ዳልነበረ እየተቀየረ ነው አሁን ታሪክ ነው እኔ አሁን ፋኖ ፕሮግራም ማልሰራው ብዙ አለ ብዬ ስለማላስብ ነው በነገራችን ብዙ አሁን ጭቅጭቁም የዛም ስለሆነ አየር ላይ ነው ያለው ስለዚህ የዚህ ሁሉ ድምር ውጤት መሆኑን እንድትረዱ ነው ያሁን ያለው ሩጫ የመጨረሻውን ሩጫ ነው ያዙት ይሄን በደንብ መረዳት ያስፈልጋል ስለዚህ ሳጠቃልለው ዛሬ ከውስጥ የደረሰን መረጃ በአንድ በኩል ቲፒኤልኤፎች በወልቃይት ጠገዴ ሁመራ ወረራ ለማድረግ ተዘጋጅተዋል ይሄ ወረራ የከበባ አቅጣጫ 4 የከበባ አቅጣጫዎችን አዘጋጅተዋል አንደኛው የከበባ አቅጣጫ በሽራሮ አቅጣጫ ነው ያለው አቅጣጫው ላይ የተመደበ አርሚ 13 የሚባል በማይተመን ብሪጅ ላይ የሚመጣ ሽራሮና ወልቃይትን የሚያገናኝ እስካሁን ባለመጃ 6 ዙ 23 አንቲ ኤርክራፍት እንዳለ ኮማንደሩም ጸጋይ ማርከስ የሚባል ሰው የያዘው ነው ሁለተኛው ዋልድባ ገዳም አቅጣጫ ነው ሶስተኛው የደደቢት አቅጣጫ ነው አራተኛው በሱዳን አቅጣጫ አርሚ 7 የሚባለው ዌል ኢኪፕድ የሆነ በሱዳን በሻቢያና በግብጽ የታጠቀ ኃይል የሚመጣበት ነው ይሄ አንደኛው ግንባር ነው አንደኛው ከበባ ነው ሁለተኛው የጠለምት የማጥቂያ ግንባር ነው ወይም የጸለምት ማጥቂያ ግንባር ጠለምት ኦፌንሲቭ ፍሮንት ነው ይሄ ፍሮንት በሰሜን ጎንደር አካባቢ ለመምጣት በዛ ዙሪያ ሊመጣ ያለ ወዲያዘል የሚባል ሰው የሚመራው ነው ዋናው ኃላፊ ግን ጀነራል ወርቃይኑ የሚባለው ነው 11ኛው አርሚ 17ኛ ሜካናይዝድ አርሚ 111ኛ ኮርፐስ የሚባሉት አንድ ላይ ያሉበት ነው እንደጉባ አዲደሮ የሚባሉ አካባቢዎችን ለመቆጣጠር እየመጣ ያለ አካል ነው ይሄ ሁለተኛው መረጃ ነው ሶስተኛው የፕሮፓጋንዳ ስራ ነው የሞቢላይዜሽን ስራ ነው በአንድ በኩል በዛው በትግራይ ውስጥ የሚሰራ የፕሮፓጋንዳ ስራዎች ነው የህዝብ ሰልፍ የሰማታት ቁፋሮ ወዘተ የሚባለው ከሻቢያ ጋር ያለ ግንኙነት የህዝብ ለህዝብ ግንኙነት በሚል ነገሮችን ከህዝብ ለህዝብ ባሻገር የመሳሪያ ልውውጥ ወዘተ የሚካሄድበት ነው የዚህ ከሰማታት ቁፋሮ በተጨማሪ የተለያዩ የንግግሮችን በማድረግ ህዝብን ማነሳሳት ህዝብን መቀስቀስ የሚል ነገር ነው ያደረጉት ተሻጋሪ ደግሞ ከሌሎች እንደነ የኦሮሞ ጽንፈኞቹ ጋም የአማራ ጽንፈኞቹም ጋም እንዲሁም ጥላቻ ላይ የታወሩ አካላትን ሞቢላይዝ በማድረግ አገዛዙ ነው ስርዓቱ ነው ጦርነት ናፋቂው ሚል ሻቢያ የሚመራው ፕሮጀክት
ማስፈጸም ነው እየተያያዘ ያለው። እንግዲህ በዚህ ዙሪያ ምን አይነት ኃይል አሰላለፍ ይፈጠራል? የአማራ ፖለቲከኞች የቱ ጋር ይሆናሉ? የአማራ ኃይሎች የቱ ጋር ነው የሚሆኑት? ኢትዮጵያኖች የቱ ጋር ነው የሚሆኑት? እነዚህ ነገሮች በየቀኑ ግልጽ እየወጡ የሚሄዱበት ሁኔታ ይፈጠራል ብዬ ነው ማምነው። አድማጭ ተመልካቾች ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። መልካም ቀን።